ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። ስለዚህ በዚህ መጽሐፍ ላይ በረከት ምንድነው የምንለው? መባረክ በፍጹም ልጅ ይሄንን የመናፍቃን መጽሐፍ ያነበበ ነው። ስለዚህ ባክ ልጅን መልስልኝ ብላ በጣም አምረራ አለቀሰች። መጽሐፍ ቅዱስ የቅዱሳን ታሪክ ከነሳው ጉዳይ ጋር በማያያዝ ነው የሚያስተምረው። ሴት ሆና ሳለ አስረግሽ ተባለች፣ የልጁ አባት አንቺ ነሽ ተባለች። ብንሄድ ይሻለናል ብለው ብዙዎች ባልተገባ መልኩም ነፍሳቸውን የሚያጡበት መንገድ አለ። የመሪነትና የመንፈሳዊ እድገትን ማምጣት የሚቻልባቸው መንገዶች ለወጣቶቹ በጥልቀት ያስተምሩ ነበር። በወጣትነት ዘመናቸው የደረሰባቸውን ፈተና እንዴት ተውት በምን አይነት መንገድ እንዳለፉት ያስቀምጣልና በረከት የሆነ ኢየሱስ ክርስቶስ ወደ ምድር የመጣልን እሱ አይሆንልኝ ስትል ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ያውደ መጽሐፍት ዝግጅታችን ጀምሯል። የዛሬው ያውደ መጽሐፍት ዝግጅታችን ዳሰሳ በማድረግ ወደናንተ የምናቀርበው መጽሐፍ በበረከት ላይ በረከት ይሰኛል። እንግዲህ በዚህ መጽሐፍ ላይ ያሉት ነጥቦች በተለይም ደግሞ ከመጽሐፍ ቅዱስ አንስቶ በሌሎችም አባቶቻችን ሕይወት ላይ ተመስርቶ በረከት ምንድነው የሚሉትን ወደኛ ለማድረስ በዚህ ውስጥ በርካታ ነጥቦች ተካተውበት ይገኛል። እንግዲህ ይህ መጽሐፍ ወደ 11 ምዕራፍና በ115 ገጾች የሚጠቃለል በርካታ ነጥቦች ያሉበት መጽሐፍ ነው። እንደተለመደው በዚህ መጽሐፍ ላይ ዳሰሳ የሚያደርግ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። እስቲ ራስሽን ለተመልካቾቻችን አስተዋውቂና ጀምር። እሺ፣ አይናለም አበራ እባላለሁ። መልካም። እንግዲህ በበረከት ላይ በረከት የተሰኘ መጽሐፍ ነው ለተመልካቾቻችን የምናቀርበው። ወደ ውስጡ ምን አለ የሚለውን ነገር ከመናገራችን በፊት መጽሐፉ ማን አዘጋጀው፣ እንዴት ተዘጋጀ፣ ምን አሉት የሚሉትን እንደው ሃይላይት የሆነውን ነገር ብትነግሪ። እሺ፣ እንግዲህ የዚህ በበረከት ላይ በረከት የተሰኘው መጽሐፍ አዘጋጁ ማጊዲቲያ ነው። በዋናነት ግን ጽሁፉ ትምርቱ አስተምህሮ የብፁዕ አቡነ ሙሴ የግብጽ ኦርቶዶክስ ቤተክርስቲያን የወጣቶች ሊቀ ጳጳስ ነው። ትርጉሙን ስራ የሰራው ዲያቆን ህሩይ ባዬ ነው። የመጽሐፍ ይዘቱ መንፈሳዊ ነው። የመጽሐፉ የገጽ ብዛት 115። በአጠቃላይ በዚህ መጽሐፍ ውስጥ የተካተቱት ምዕራፍ 11 ምዕራፍ ናቸው። በዋናነት ምዕራፍ 1 በረከት ምንድነው፣ ምዕራፍ 2 የበረከት ምንጮች፣ ምዕራፍ 3 በረከትን ለማግኘት የሚያጋጥሙ ፈተናዎች እያለ እስከ 11ኛው ምዕራፍ ድረስ ሰፋፊ ሐሳቦችን ይዞ የሚቀጥል ጥልቅ መጽሐፍ ነው። መጽሐፉ አዘገጃጀቱ ማን አዘጋጀው ብለን ስናነሳ ቅድም የጠቀስሻቸው አባት አሉ። ለየት የሚያደርገው ደግሞ በተለይም ወጣቶችን ማዕከል አድርጎ በወጣትነት እድሜያቸው በረከትን እንዴት ማግኘት አለባቸው የሚሉትን ሐሳብ ማዕከል ያደርግና በይበልጥም ከኢትዮጵያ ለየት የሚለው የኦርቶዶክስ አዊት ቤተክርስቲያን አጠቃላይ ቅርጹ ምን መምሰል አለበት የሚለው ከአብያተ ክርስቲያናት መካከል ከግብጾች ምን ወስደው ነገር አለ። የግብጾች ሊቀ ጳጳስ ከሆኑት ብፁዕ አቡነ ሙሴ ነው። ስለሳቸው ትንሽ እንደው አካፍለሽ የምትገቢው ነገር ካለ ወደ ውስጠኛው ምዕራፎቹ ከመሸጋገራችን በፊት ጥቂት ብትይ። መልካም። እንግዲህ ብፁዕ አቡነ ሙሴ ማን ናቸው ብለን ስናይ ብፁዕ አቡነ ሙሴ የተወለዱት እንደ አውሮፓውያን አቆጣጠር በ1938 ኖቬምበር 30 ነው። የቀድሞ ስማቸው ኢሚል አዚዝ ይባላል። ብፁዕ አቡነ ሙሴ የሕክምና ሙያ ምሩቅ እንደነበሩና በ1975 እንደ አውሮፓውያን አቆጣጠር በ1975 ምንኩስናን እንደተቀበሉ የታሪካቸው ባዮግራፊያቸው ላይ ማግኘት እንችላለን። ብፁዕ አቡነ ሙሴ ሜይ 25 1980 እንደ አውሮፓውያን አቆጣጠር ከብፁዕ አቡነ ሲኖዳ ሳልሳዊ የግብጽ ኦርቶዶክስ ቤተክርስቲያን የወጣቶች ሊቀ ጳጳስ ሆነው ተሾመዋል። በዋናነት እንግዲህ ብፁዕ አቡነ ሙሴ ከሚታወቁባቸው ወጣቱን ሲመሩ የወጣቱ ሊቀ ጳጳስ ሆነው ከሚታወቁባቸው ዋና የአገልግሎታቸው ውስጥ የሚጠቀሰው አንደኛው የመሪነትና የመንፈሳዊ እድገትን ማምጣት የሚቻልባቸው መንገዶች ለወጣቶቹ በጥልቀት ያስተምሩ ነበር። ከዚህም ውስጥ ውጤታማ ስኬታማ የሆነ መንፈሳዊ ህይወት እንዲኖረን
ብለው ያስተማሯቸው 3 መንገዶች አሉ። አንደኛው መንፈሳዊ አባት መኖር ግዴታ ነው፣ መንፈሳዊ እቅድ ስፒሪቹዋል ፕሮግራም እና መንፈሳዊ አካባቢ ስፒሪቹዋል ኢንቫይሮንመንት ለወጣቱ በመንፈሳዊ ህይወቱና በመሪነት ህይወቱ ስኬታማ እንዴት መሆን ይቻላል የሚለውን በጥልቀት አስተምረዋል። ከዚህም በተጨማሪ ለወጣቱ እሳቸው ያቋቋሙት 4H የሚባል ክለብ አለ። ወጣቱን እንግዲህ በእንግሊዘኛው ነው መገልጸው ባዮግራፊያቸው በእንግሊዘኛው ስለተጠቀሰ እነዚህ 4Hዎች ቢንግ ሄልዚ ሃፒ ሆሊ ኤንድ ሄቭንሊ እንዲሆን ወጣቱ ይሄን 4H የሚባል ክለብ አዘጋጅቶ በዛ ውስጥ ለመሪነት ወደ 2000 የሚጠጉ ወጣቶችን አሰልጥነዋል። ባለፉት 4-10 አመታት ውስጥ ለ40 አመት በሊቀ ጵጵስናቸው ወጣቶች ሊቀ ጳጳስ ሆነው አገልግለዋል። ከጻፏቸው መጽሐፍቶች ውስጥ ደግሞ ጥቂቶቹን ለመጥቀስ The Holy Spirit Features of the Orthodox Teaching Use and Pure Life Milestone to Kingdom Intercession of Youth and Family Life The Church How to Serve the Youth የሚሉ በዋናነት የሚጠቀሱ ወደ 7 መጽሐፍቶችን መጥቀስ እንችላለን። ከዛም ውጪ በወርሃዊ ደረጃ የሚታተሙ መጽሐፍቶች ነበሯቸው። ከግብጽ አልፈው ወደ አውሮፓ በመሄድ የወጣቶችን ዩኒየን በመፍጠር ትልልቅ ጉባኤቶችን በማዘጋጀት ተጽዕኖ ፈጣሪ ሊቀ ጳጳስ እንደነበሩ ይነገርላቸዋል። ጥሩ አድርገሽ ነው እንግዲህ ቅዱስ ዮሐንስ አፈወርቅ ሲናገር አንድ መጽሐፍ የሚተነትን ወይም የሚያስተምር ሰው ስለዛ ሰው ስራዎችና ይዘቶች ተናግሮ መግባት አለበት የሚለው የአባቶቻችን ብሂል ይዘን እንግዲህ ማን አዘጋጀው ስንል አዘጋጁ ምን ይመስላል የሚለውን የህይወቱን ነጸብራቅ መመልከት ያስፈልጋል። ምክንያቱም ኦርቶዶክሳዊ ትምህርትን ካላመጣ የአባቶቻችንን ትምህርት ከሌለው መቀበል ስለሌለብን አስቀድሞ ማን ነው ምን ሰራ የሚለውን መመርመር ይገባልና እንደው ስታብራሪው አንድ ነገር አስተዋልኩኝ። በተለይ ፈላጊ የሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ጉዳይ በተለይ ኦርቶዶክሳዊ ወጣት ጉዳይ ስታነሺ ሁልጊዜም ይቆጫል። ይሄ ስል ሰንበት ትምህርት ቤት የራሳቸውን አስተዋጽኦ ያደርጋሉ። ማህበረ ቅዱሳን በግቢ ጉባኤ አገልግሎቱ ወጣቶች ተከትሎ በመግባት በመንፈሳዊ ህይወት እንዲቀረጹ ያደርጋል። ከዛ ባለፈ ግን ምንጣፍ አንጥፎ ድምቀት ሆኖ ከመሸኘት ውጪ ከወደቁበት ቦታ ፈልጎ ልክ እነሱ 40 አመት በጵጵስና የኖሩ የወጣቶች ዩኒየን በግብጽ ብቻ ያልተወሰነ ባለም አቀፉ ደረጃ አለ። ከግብጾች ስንማር ይሄ ትምርታቸው በየደረሱበት ትምርታቸው እንዲማሩ ስርዓትን የሰሩበት መንገድ ወጣቱና ቤተክርስቲያን ያያያዙበትና የተገናኙበት መንገድ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አብነት አድርጋ ራእያነታቸው መከተል እንዳለባት ጠቁሞ ያልፋልና እጅግ በጣም ጥሩ እና ከሳቸው ብዙ ልንማረው የሚገባ አባቶቻችንም በዚህ ረገድ በወጣቶች ላይ የሚሰሩ ቤተክርስቲያን ማትረፍ የሚገባው በእንዲህ አይነት መንገድ ስንሄድ ነውና በጣም ብዙ እንማርባቸዋለን። እናንተም ተመልካቾቻችን ከኛ ጋር ስትቆዩ ታዲያ እንዲህ አይነት እሳቤና አስተምህሮ ያላቸው አባት ወይም ደግሞ መምህሩ ያዘጋጀው መምህር ምን ነጥቦች አምጥተዋል የሚሉትን በዝርዝር ወደ እናንተ እናቀርባለን። አሁንም ቆይታችሁ ከኛ ጋር እንዲሆን የአብሮነት ግብዣችን ነው። መልካም እንግዲህ አይን ዓለም እስቲ ውስጦቹ 11ዱንም ምዕራፍ በነጥብ ሁሉንም ማቅረብ አይቻልም ጊዜ ይገድበናልና ይሄን መጽሐፍ የሚያዩት በውስጡ ምን አለ የሚለው ፈልገው ያነቡታል ብዬ ተስፋ አደርጋለሁ። ነገር ግን ከያዟቸው ነጥቦች አንፃር ምን ርዕሰ ጉዳዮች ተነስተዋል እንዴት ተብራርቷል የሚሉትን ብንመለከት መልካም። እንግዲህ ከምዕራፍ 1 ጀምረን ስናይ በረከት ምንድነው ብሎ ይጀምራል። የመጀመሪያው ምዕራፍ በመጽሐፉ ላይ ጸሐፊው ለመጥቀስ እንደሞከረው በረከት እንዲህ ነው ብሎ ብያኔ ለመስጠት ከባድ ነው። የተለያዩ ትንታኔዎችን ግን መስጠት ይቻላል። ከዚህም በመነሳት በረከት እግዚአብሔር በምድር ላይ ላሉ ፍጥረታት ያደለው ልዩ ስጦታ ነው ብሎ መተርጎም ይቻላል። ከዛ ባለፈ በረከትን እንግዲህ ሲያብራራው መጽሐፉ ሰዎች ተፈጥሮ በእግዚአብሔር የተባረከ ነው፣ የእግዚአብሔር ስም የተባረከ ነው፣ ብሩክ ነው እያለ ይቀጥላልና ለመጀመሪያ መነሻ አድርጎ የሚያነሳው ዘፍጥረት 1:27 እስከ 28 ያለውን እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር ወንድና ሴት አድርጎ ፈጠራቸው፣ እግዚአብሔር ባረካቸው እንዲህም አላቸው ብዙ ተባዙ ምድር ሙሏት። ስለዚህ እግዚአብሔር ከመጀመሪያ ጀምሮ እግዚአብሔር ፍጥረቱ ሁሉ የበረከት ስራ ነው። በርግጥ የመጀመሪያውን ስለዚህ ስለ በረከት የተያዘውን ነገር ግን ያየነው አዳምና ሔዋንን ከፈጠራቸው በኋላ እግዚአብሔር ባረካቸው ይላል። በረከታቸው ብዙ ተባዙ ምድርን ሙሏት የሚል ነበርና እግዚአብሔር ፍጥረቱን በመባረክ እንደጀመረ ያሳያል። ቀጥሎ ደግሞ ሉቃስ 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ደቀ መዛሙርቱን ባርኳቸዋል፣ እስከ ቢታንያ ወጣቸው፣ እጆቹንም አንስቶ ባረካቸው ይላል።
ስለዚህ ሐዋርያትም ወደ አገልግሎት ከመግባታቸው በፊት መንፈስ ቅዱስ እስከ አርያም እስኪላክላቸው ድረስ ጌታችን ወደ ሰማይ ሲያርግ ባርኳቸው ሄዷል ማለት ነው። የእግዚአብሔር ስም የተባረከ ነው ብሎ መጽሐፉ ይገልጻል። ይህ የተባረከው የእግዚአብሔር ስም ድንቅና ብዙ ተአምራትን ሲያደርግ እናያለን። በስሙ ድውዮች ሲድኑ፣ የተቸገሩ ሲበሉ፣ የታመሙ ሲድኑበት ብዙ ድንቅና ተአምራት ሲደረጉበት አይተናል። ቤተክርስቲያናችንም ለዚህ ድንቅ ስም ግሩም ስም ኃያል ስም ተአምራትን ለሚያደርግ ስም ታላቅ ክብር ትሰጣለች። ስሙ ኃይላችን ነው። በዚህ መልኩ እናየዋለን። በመጽሐፉ ውስጥ በተለያዩ የተጠቀሱት ንዑሳን አርዕስታት ካየናቸው ደግሞ አሁን ከጠቀስኳቸው በተጨማሪ እግዚአብሔር ግብጽን ባርኳታል ይላል መጽሐፉ። ከግብጽ የግብጽ ጳጳስ ስለሆኑ የጻፉት እግዚአብሔር ግብጽን ባርኳታል፣ ተፈጥሮዬ ባንተ ተባርኳል ብሎ የተጻፈውንም ያሳያል። እንደሚታወቀው ግብጽ የቅዱስ ማርቆስ ሐዋርያዊ አገልግሎት ያደረገባት ቤተክርስቲያን ናት፣ ሀገረ ስብከቱ ናት። ገዳማዊ ሕይወት በቅዱስ እንጦስ ለዓለም ከግብጽ ተዋውቋል። ቅዱስ እንጦስም የግብጽ ቅዱስ መሆናቸው ይታወቃል። እነዚህን ርዕሶችን በምዕራፍ 1 ላይ ተነስቷል። ምዕራፍ 2 ላይ የበረከት ምንጮች ምንድናቸው ብሎ ይዳስሳል። በዋናነት የበረከት ምንጭ እግዚአብሔር ነው። የበረከት ሁሉ መገኛ እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አዳኛችንና ተቀባያችን ነው ይላል ጸሐፊው። ለምሳሌ ቅዱስ አምብሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሁሉ አለን፣ ብንታመም በሱ እንድናለን፣ ብንራብ በሱ እንጠግባለን፣ ከመከራችን በሱ እንድናለን ይላል እና ሁሉ ነገር የሁሉ ነገር መነሻ የበረከቶቻችን የስጦታዎቻችን ሁሉ ምንጭ እግዚአብሔር ነው። ሌሎች የበረከት ምንጮች ግን ምንድናቸው? የሰው ልጅ ለመባረክ ምን ማድረግ አለበት የሚለውን መጽሐፉ በተወሰነ መልኩ ለመጥቀስ ይሞክራል። ለምሳሌ ምስጢራተ ቤተክርስቲያን የበረከት ምንጮች ናቸው ይላል። በዋናነት አንደኛ ቆሮንቶስ 11 ላይ እንደተጠቀሰው ይህ ጽዋ የበረከት ጽዋ ነው ይላል። የጌታችን ቅዱስ ስጋውና ክቡር ደሙ ለኛ የበረከት ምንጭ ነው። ምክንያቱም በቅዱስ ቃሉ እንደተነገረ ይህ ጽዋ የበረከት ጽዋ ነው ተብሎ ተጠቅሷልና ከቅዱስ ደሙና ከክቡር ስጋው ስንካፈል በህይወታችን በረከት እናገኛለን፣ ከኃጢአታችን እንነጻለን። ከዛ በኋላ ያሉ የህይወታችን መሳካቶች ሁሉ የህይወታችን መንገድ ሁሉ በበረከት የተሞላ ይሆናል። ሌላው ቅዱሳን ራሳቸው የበረከት ምንጮች ናቸው ተብሏል። ብዙ ቅዱሳን በተለያዩ ሀገራት በሀገራችንም ብዙ ቅዱሳን አሉ። በግብጽ ቤተክርስቲያንም እንዲሁ ብዙ ቅዱሳን አሉ። ዓለም ላይ የክርስትና ቅዱሳን ብዙ ናቸው። እግዚአብሔር በየቦታው ምስክሮች አሉት። እነዚህ ቅዱሳን የበረከት ምንጭ ናቸው። ስለ ህዝቡ ሲማልዱ ለህዝቡ በረከትን ሲያሰጡ እናያለን። በዚህ በዋናነት የተጠቀሰው እዚህ መጽሐፍ ላይ የቅዱስ ቤንጃሚን የቅዱስ መርቆሬዎስን ገዳም ሲመሰርት ሲያጥን ቤተክርስቲያን ገዳሙ ለመመስረት ጌታችን አብሮት ሲያጥን ነበር፣ ሲባርክ ነበር ይላል እና አንድ ሽማግሌ ከሩቅ አየ። ይህን ሰው ዋገኘው መንበረ ጵጵስና ቢኖረኝ መንበር አሁን ጳጳስ አድርገው ነበር አለ ቅዱስ ቤንጃሚን ይላል እና እሱ እኮ ቅዱስ መርቆሬዎስ ነው። የሚመሰረተው ገዳምም የቅዱስ መርቆሬዎስ ነበር። ቅዱሳን እንዲህ በበረከታቸው እስከ መገኘት እስከ መገለጥ ድረስ ይደርሳሉ። ስለ ህዝቡ ይማልዳሉ። በረከታቸው ቃል ኪዳናቸው ብዙ ያደርጋል። ሌላው ቤተክርስቲያን ራሷ የበረከት ምንጭ ናት ብሎ ይጠቅሳል። ትምህርተ መስቀል በማማተብ ራሱ የበረከት ምንጭ ነው። አስራት በዚህ በአስራት ዙሪያ ትንቢተ ሚልክያስን ያነሳና በቤት መካከል እንዲሆን አስራቱን ሁሉ ወደ ጎተራ አግባ፣ የሰማይ መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። ስለዚህ ሰዎች አስራት የእግዚአብሔር ነው፣ ከ10 አንዱ የእግዚአብሔር ነው። አስራትን ሲያወጡ የቀረው ገንዘባቸው ሁሉ በበረከት ይሞላል። አስራትን ሰርቃችሁኛል ይላል በሌላ ቦታ ደግሞ ሶ በረከትን ከኛ ኪስን ቀዳዳ አድርጌዋለሁ ይላል። ስለዚህ አስራትም የበረከት ምንጭ ነው። ሌላው የቤተክርስቲያን አባቶች የበረከት ምንጭ ናቸው። ንስሐ አባቶች፣ ካህናት፣ ጳጳሳት ልጆቻቸውን ይባርካሉ። ጸሎት እያደረጉ ከልዩ ልዩ በሽታ ይፈውሷቸዋል። በረከተ ስጋንም በረከተ ነፍስንም ያሰጧቸዋል። ሌላው ቅዱስ ጠበል፣ የቤተክርስቲያን መካነ ጸሎት፣ መሰዊያና ልብሰ ተክህኖ በዚህ መጽሐፍ ከተጠቀሱ የበረከት ምንጮች ውስጥ ተብለው የተጠቀሱ ውሱን ናቸው። በእርግጥ ብዙ ነው እና እነዚህ በተወሰነ መልኩ ተጠቅሰዋል። እውነት ነው። እንግዲህ እንደገለጽሽው ብዙ ጊዜ በረከት ስንል ምንድነው በረከት የሚለውን ነገር ባይዘው ይሄ መጽሐፍ አንዱ
ለጆሮዎቻችን ቅርብ የሆኑት በተለይም አንዳንድ ጊዜ ሰምተናቸው ግን እንዴት እንደምንፈጽማቸው የማናውቅ ሰዎች አለንና በዚህ መጽሐፍ ላይ አንዱ አሁን እንዳብራራሽ ሆኖ ሌላኛው ልብሰ ተክህኖ ራሱ የበረከት ምንጭ ነው ይልና አንድ ታሪክ ያመጣል። ልክ በጦር ሜዳ ላይ ድል ለማድረግ የአባታችንን ልብሰ ተክህኖ ስጡኛል ይላል። እንደውም የጀርባው ሽፋን አድርጎ ያወጣው ይሄ ታሪክ ነውና ለምንድነው መሰጥክ ብለው ሲጠይቁት አይ ሁሉንም ድል ማድረግ እንዲቻል ጦር ሜዳም ሄጄ በእግዚአብሔር ስታመን በዚህ ላይ ያለው ልክ በሌሎች መጽሐፍ ቅዱስ ላይ ያንተ በረከት በኔ ላይ ጥፎ ነው እንዲያር ወደኔ ተመልከት ብሎ አባቶቻችን በሌላም ስፍራ ልክ አሁን በዚህ መጽሐፍ ላይ ሲቀመጥ ምናልባት ሌሎች ሰዎች ተረት ሊመስላቸው ይችላል። መጽሐፍ ቅዱስን ባለቀቀ መልኩ የዛ አይነት ታሪክ ተገምቶ ጦር ሜዳ ሄዶ ድል ያደረገበትን መስመር ያመጣልና ስለዚህ በዚህ መጽሐፍ ላይ በረከት ምንድነው የምንለው መባረክ ሰዎች በሌሎች እንዴት እንደሚባረኩት በሌሎች ምንትኖች ላይ ወደ ኋላ ላይ እንመጣባቸዋለን። ለምሳሌ ያዕቆብን ያነሳል። ያዕቆብ የበረከት ምንጭ መሆኑን ዮሴፍና ዮሴፍ የት ቦታ ሄዶ ለሰዎች ስንት አይነት ነገር ልክ ምሳሌው ላይ በበረከት በጻድቅ ራስ ላይ ነው ብሎ እንደተናገረው በዚህ መጽሐፍ ላይ የተብራሩት በረከት ራሱ ቅድም አንቺ ስትገቢ እንዳብራራሽው ምንድነው ብሎ መጥቀስ እንደማይቻለው ሁሉ መገለጫዎቹ ግን ማንሳት ይቻላል። ምክንያቱም እግዚአብሔር በወሰነውና በፈቀደው ልክ ነው የሚንጸባረቁትና ስለዚህ በረከቶች በዚህ ልክ እንዳሉ አንቺ እንዳልሽው ያብራራል። እዚህ ይቀጥላሉ 3ም 4ም ይሄድና ከዚህ ጋር የተያያዙ ናቸው። በረከት እያለ በረከት ከሌላ ነገር ጋር እያነጻጸረ ነውና የሚያወራው ስለሌሎቹ ሐሳቦች ምንድነው? እንግዲህ ከዚህ ቀጥሎ ባለው በ3ኛው ምዕራፍ ስለ ብጽዕና ያወራል። አንቀጸ ብፁዓንን ጌታችን የተናገረውን በማቴዎስ 5 ላይ ያለውን ስለ አንቀጸ ብፁዓን ይዘረዝራል። ጌታችን በመጀመሪያ ካደረጋቸው ነገሮች አንዱ የብፁዓን አዋጅ የሚባለውን ማወጅ እንደነበረ በዚህ መጽሐፍ ላይ መጀመሪያ ላይ በጥልቀት ያስሳል። አንድ በአንድ ይደረድራቸዋል። ሁሉም ቃላት ትኩረት የሚያደርጉት በበረከት ነው ይላል። በዚህ ላይ ከተጠቀሱት ነገሮች አንዱ በብሉይ ኪዳን በረከት አብዛኛው ጊዜ ከቁሳዊ ጋር የተያያዘ ነው። ቁሳዊ በረከት በሐዲስ ኪዳን ግን በረከት ከመንፈሳዊ ጋር የተያያዘ ነው። ምናልባትም አንዳንድ በረከቶችን እዚህኛው ዓለም ላይ ላይሆን ይችላል ምናገኛቸው በሚቀጥለው ዓለም ምናገኛቸው በረከቶች አሉ። በረከት ቅድም ለመተርጎም እንዲህ ነው ብሎ ብያኔ ለመስጠት ከባድ ከመሆኑ የተነሳ አንዳንድ በረከቶቻችንን እንኳን ሳናስተውላቸው ምናልፋቸው በረከቶች አሉ እና በዚህ ላይ ከተጠቀሱት ውስጥ እመቤታችንን ለምሳሌ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ተብሎ እመቤታችን እንደ ልጇ የተሰቃየ እንደሷ ያዘነ የለም ግን የሚያዝኑ ብፁዓን ናቸው እመቤታችን ብጽዕት ናት ብጽዕት ተብላም ተጠቅሳለች። ሌሎች ወደ 19 የሚሆኑ ቅዱሳን በዚህ ክፍል ውስጥ እንደ ምሳሌ ተጠቅሰዋል። ህይወታቸው እንደዚህ ተጠቅሰዋል። እነ ቅዱስ አናሲሞን ተጠቅሰዋል። ስምዖን ጫማ ሰፊ ተጠቅሰዋል። የነሱ ታሪካቸው በጠቅላላ ተጠቅሰዋል። እናንተም ተመልካቾቻችን ከኛ ጋር ስትሆኑ በረከት በእኛ ህይወት ውስጥ እንዴት ይንጸባረቃል? እውን እግዚአብሔር በማመናችን ውስጥ የሚሰጠን በረከት እንዴት ነው ልንፈጽመው የሚገባው? ከኛ የሚጠበቀው ጉዳይ እግዚአብሔር ምንድነው? ምን ይዘን ምን እንዲባረክልን እንፈልጋለን? የመጽሐፉ መልስ ነው። አሁንም ከኛ ጋር ሆኖ ሌሎች ሐሳቦች ይኖራሉና 4ም 5ም እያለ ይቀጥላል። በጣም ወሳኝ ነጥቦች ናቸው። አሁን ቅድም ያነሳሽው የእመቤታችንን ብጽዕና ሲነሳ ማመኗን ያነሳና ስምዖን የተናገረው ትንቢት በሷ ላይ ተፈጽሞ በማልቀሷ ውስጥ ያነሳታል። ለብዙ ነገር ምሳሌ ስለምትሆን ያነሳታል። ሌሎችንም አንቀጸ ብፁዓንን ያመጣና በዛ ልክ ያብራራልና መጽሐፍ ቅዱስ የቅዱሳን ታሪክ ከነሳው ጉዳይ ጋር በማያያዝ ነው የሚያስተምረው። አንዱን ጉዳይ ብቻ አንስቶ ታሪክ ነግሮ አይሄድም። ለዛ ጉዳይ ማሳያ የሚሆን ምሳሌ ያመጣልና መጽሐፉ አንዱ ሰው ቢያነበው ሩቅ ሳይሄድ ይሄ ማለት ምን ማለት ነው ሲል ከሰማው ወይም ካነበው ቢያነበው ሊገባው የሚችሉትን የመጽሐፍ ቅዱስ ታሪኮችንና የቅዱሳን ታሪኮች ያመጣል። ስለሌሎች ሐሳቦች ምንድናቸው? ከዚህ ቀጥሎ በመጽሐፉ ለመዳሰስ የተሞከሩት ነገሮች በረከትና ፈተናዎቹ አንዳንድ ጊዜ የምናገኛቸው ነገሮች አብረው ተያያዥ ፈተናዎች ይኖራቸዋል። አንዳንድ በረከቶች የሚመጡትም በፈተና ውስጥ ነው። በዚህ ውስጥ እንግዲህ የተባረኩ ሰዎች የተለያዩ ፈተናዎች እንዲሻገሩ ሰማያዊ አክሊልን ለመቀበል ይበቃሉ። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው ይላል። ከፈተና በኋላ ለሚወዱት ተስፋ ስለእርሱ የሰጣቸው የኃይልን አክሊል ይቀበላልና ማንም ሲፈተን በእግዚአብሔር እፈተናለሁ አይበል እግዚአብሔር በክፉ አይፈተንምና ይላል። ስለዚህ በፈተና የሚጸና ሰው የተባረከ ነው ይላል። በፈተና ውስጥ ማመስገን በፈተና ውስጥ
ፈተናን በአኮቴት መቀበል የበረከት ምንጭ ሊሆን ይችላል እግዚአብሔር በዛ ውስጥ እየባረከን ይሄዳል እንዲሁም በዚህ መጽሐፍ ውስጥ የተጠቀሰው ነገር ምንድነው በዚህ ምዕራፍ ያዕቆብ 1 ላይ ሰው እግዚአብሔር በክፉ አይፈተንም እግዚአብሔር ፈተነኝ የገዛ ምኞታችሁ ፈተናችሁ ይላል መጽሐፍ እና ብዙ ፈተናዎቻችን የሚመጡት ከገዛ ምኞታችን ነው አንዳንድ ፈተናዎች ደግሞ የሚመጡልን ለበረከት ነው ስለዚህ ፈተና የሚመጣና ሰው የተባረከ ነው ይላል ምሳሌ ቅድስት መሪናን በዚህ ላይ ያነሳታል ቅድስት መሪና እንግዲህ በወንዶች ገዳም ውስጥ እንደ ወንድ ሆና የገባች ቅድስት ናትና ለተልእኮ ወደ ከተማ በተላከችበት ጊዜ የሚያርፉበት ቤት ሰው ሴት ልጅ ነበረችውና ከሌላ ሰው ጋር በዝሙት ወድቃ ብትጸንስ ከማንጸነሹ ቢላት አባቷ ከእንባ መሪና ነው የጸነስኩት አለች በገዳሙ ይሄ በጣም ትልቅ ቁጣ አስነሳ በጊዜው ልጁንም እንድታሳድግ ተፈረደባት አስቀድሞ ግን ቅድስት መሪና ሴት እንደሆነች አይታወቅም ወንድ እንደሆነ ነበር የሚታወቀው ልጁን አሳደገች ቅድስት መሪና የአረፍቷ ጊዜ ከዚህ ዓለም ተለይበት ጊዜ በመጣ በደረሰ ጊዜ ሴት መሆኗን የገዳሙ ያሉት መግነዝ ሊያዘጋጁ ሲሉ ያኔ ነው ያወቁትና ሁኔታውንም የፈጸመችው በከተማ ያለው የሚያርፉበት ቤት ሴት ልጅ ይቅርታ ጠይቃለች ቅድስናዋንም በዛ ሰዓት ስላወቁ በገዳሙ የነበሩት መነኮሳትም በሰዓቱ ባስተላለፉት ውጻቴ ተጸጽተዋል እንግዲህ ቅድስት መሪና ሴት ሆና ሳለ አስረገሽ ተባለች የልጁ አባት አንቺ ነሽ ተባለች እሷ ግን ይሄንን በህይወት ከገዳሙ እስከ መባረር ልጁን ያሳደገችው ከገዳሙ ራቅ ባለ ቦታ እየለመነች ነው ያሳደገችውና ይሄ ግን ለበረከት ሆኗታል መጨረሻ ላይ ቅድስናዋ የሚታይበት ሆኗልና ፈተናዎች ይመጣሉ እነዛ ፈተናዎች ግን ለበረከት ይሆኑናል ሌሎች ታላቁ ቅዱስ መቃርስም እንደዚሁ ተጠቅሷል አንዲት ሴት ጸንሳ ከሱ ነው የጸነስኩት ብላ በቃ እንድታሳድግ ኃላፊነት ተሰጥቷል ተብሎ ቅርጫት እየሰራ ገንዘቡን ለሳ እየሰጣት መጨረሻ ላይ ምጡ በጣም ቢጸናባት መጨረሻ እውነቱን ተናገረችና እሱ እንዳላደረገው ተናገረች የልጁ አባት ማን እንደሆነና ይሄንን አውቀው መነኮሳቱ ባወቁበት ጊዜ ወደ ሌላ ገዳም ሸሸ ይላል ቅድስናውን ባወቁበት ጊዜና ብዙ ምሳሌዎች በዚህ ላይ ተጠቅሰዋል ጻድቁ ኢዮብ ተጠቅሷል ቅዱስ ዮሴፍ ወንድሞቹ ሲሸጡት ኢዮብ የደረሰበት መከራ ተጠቅሷል ለዚህም ነው እንግዲህ በአዲስ ኪዳን በጻፉ መልእክታት መካከል ከተጠቀሱት መካከል ከሰው የተለየ ሌላ በምንም አልተፈተናችሁም ይላል ቅዱስ ጳውሎስ እንግዲህ ኢዮብን ተመልከቱ ይላል ከኢዮብ የበለጠ ማን ተፈተነ በፈተና ልጆቹን አጥቶ ንብረቱን ሁሉ አጥቶ በዛ ሁሉ ውስጥ ግን እግዚአብሔርን ማመስገን ካፉ ላይ አልተወሰደበትም እግዚአብሔርን ስላመሰገነ እግዚአብሔር ሰጠ እግዚአብሔር ነሳ አለ ከዛ በኋላ ግን እግዚአብሔር በእጥፍ ኢዮብን ባረከው ዮሴፍም እንዲሁ ለግብጽ ምድር በረከት ሆኗል ለቤተሰቦቹ ሁሉ በረከት ሆኗል ብዙ ምሳሌዎች በዚህ በረከትና ፈተና በሚለው ርዕስ ላይ ተጠቅሰዋል ቀጣይ በረከትና ስጦታዎቹ ይላል በዚህ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን አምላካዊ ቃል ታስቡ ዘንድ ይገባቸዋል ይላል የሐዋርያት ሥራ ምዕራፍ 20 ላይ ስለዚህ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን ብዙ በሰጠን ቁጥር ብጽዕናችን እየጨመረ ይሄዳል ስጦታችን እየጨመረ ይሄዳል በመስጠት የሚጎልበት ሰው የለም ስለዚህ መስጠትም የበረከት ምንጭ ነው ማለት ነው በረከት እኛ የበረከት ስራዎችን ባደረግን የስጦታ ስራዎችን ባደረግን የልክስና ስራ በጎ ነገሮችን ባደረግን ቁጥር የእግዚአብሔር በረከትና ስጦታዎች ደግሞ እየጨመሩ ይሄዳሉ እኛ ለሌሎች ስጦታን ባደረግን ቁጥር የኛ በረከት ደግሞ እየጨመረ ይሄዳል የሚለውን በጣም ብዙ ምሳሌዎች እዚህ ላይ ተጠቅሰዋል አብዝተን በሰጠን ቁጥር የበለጠ መንፈሳዊና ቁሳዊ በረከትን እንደምናገኝ ከዚህ ውስጥ ደግሞ ኤልያስና መበለቷን ያሳያል ቤቷ ውስጥ ባሉ ነበር አንድ ቂጣና በጣም ጥቂት ዘይት ነበር ቤቷ ሁሉ ተባረከላት በእስራኤል 3 አመት ከመንፈቅ ረሃብ ሲሆን ያቺ ሴት ምንም አልተቸገረችም ነበር ይላልና እነዚህን አቤልና ቃየልን ባለሽቷ ማርያምን እንዴት ውድ የተባለው ሽቶ ለጌታችን አምጥታ እግሩ ላይ ታፈስለት ጸጉሩ ላይ በታፈስለት ከዛ በኋላ የጌታ ወንጌል በተነገረበት ሁሉ ስለዚህ ሴት መታሰቢያ ይሆንላት ዘንድ ይነገራል አለ ይሄ ከዚህ በላይ በረከት ምን አለ በጣም ትልልቅ የሆኑ ምሳሌዎች በቀላሉ ልንረዳቸው ምንችላቸው ነገሮች በዚህ ርዕስ ስር ተጠቅሰዋል መልካም እንግዲህ በረከቱንና ፈተናው ቅድም በሁለቱ ባነሳቸው ውስጥ የወጣቶች ሊቀ ጳጳስ ናቸው ብለናል ቅድም ዳብራራ ነው በተለይም ወጣት ስትሆኚ ቻሌንጆች አሉ በተለይ በዘመናችን ላይ ብንሄድ ይሻለናል ብለው ብዙዎች ባልተገባ መልኩ ነፍሳቸውን የሚያጡበት መንገድ አለ
አባቶች ቀድመው ወጣቶችን ህይወት መርምረው የሚድኑበትን ትምህርት በነገራችን ላይ በቃል ያስተማሩትን ጭምር ነው በዚህ በመጽሐፍ መልኩ የሚወጣው። ግብፃውያን አባቶቻችን ከኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት አባቶቻችን የሚለዩት የህይወት ተጋድሏቸው በመጽሐፍ መልኩ ቀርቦ ሰዎች ይማሩባቸዋልና አሁን ቅድም የተጠቀሱትን ዮሴፍን ስናነሳ በ10 ምናምን አመቱ ነው ያን ሁሉ ፈተና ሲደርስበት የነበር። ስለዚህ ከእግዚአብሔር ጋር መሆን በዓለም ውስጥ ስንኖር በህይወት ዘመናችን ሊፈትኑን የሚችሉት መከራዎች ሲመጡ እንድንወጣበት ጉልበት ይሆነናል፣ እንድንሻገር ደግሞ ድልድይ ይሆነናል። ከእግዚአብሔር ግን ከራቅን ሐሳባችን ምድራዊ የሚቋረጥብን ነገር ሁሉ በመጣ ቁጥር ልንጠፋ እንደምንችል አብነት አድርጎ ያስቀምጥበታል። ቅድም ከጠቀስኩት ልክ መስጠት የበለጠ እንደሚሰጥ ከነናዊቷን ሴት እያነሳ ይመጣል፣ ወይም ደግሞ ያቺ መበለቷን ሴት እያነሳ ይመጣል። ያላትን ሁሉ ሰጥታ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ትዳሯን ጭምር ሰጠች። ሁሉንም ያላትን የሰጠችው ሉክ በእግዚአብሔር መታመን ሁሉንም ነገር እስከማጣት ድረስ ማመን ነው። በሞት እንኳን ህይወት ቢያልፍ እንኳን የክርስቶስን ህግ ፈጽሜ ባልፍ ምንም ችግር የለውም ብሎ ማመን ማጣት በምድራዊ ጉዳዮች ላይ መወሰን እንደሌለባቸው ከዚህ መጽሐፍ አንዱ ምን ወስደው አብነት መሆኑን የነዚህ አባቶቻችንና የቅዱሳኑን ታሪክ ያመጣልና የነ ቅዱስ ዮሴፍ ህይወት በዛ ሁሉ ጣውረድ ውስጥ አንድ ሰው ሲያልፍ ያንን አብነት ማድረግ ነው ያለብን። በዘመናችን በተለይም በኢትዮጵያ ውስጥ ያሉ የወጣቶች የፈተና ህይወት እጅግ አስቸጋሪ ነው። ምናልባት በእንደነዚህ አይነት መጽሐፍቶች ክርስቶስ የመሰከረላቸውን ሰዎች በህይወት ዘመናቸው በወጣትነት ዘመናቸው የደረሰባቸውን ፈተና እንዴት ተውት በምን አይነት መንገድ እንዳለፉት ያስቀምጣልና በሌሎችም ምዕራፎች እንደዚህ አስደናቂ ታሪኮች አሉ። ይሄ መጽሐፍ በነገራችን ላይ ስታነቡ ይጽብ ድንቅ ብለሽ የምታልፊበት አንደኛው የተፈጠሩ ታሪኮች ያመጣል። የተከሰቱ ታሪኮችና ዝም ብሎ ዝርው ጽሁፉን ጭብጡን ብቻ ነግሮ አይሄድም። በዛ እንትኖች ያዋዛ ይሄዳልና በሌሎች ላይ የቀሩት ነጥቦች ምንድናቸው የሚሉትን ብንመለከት እውነት ነው እንዳልከው ነው። የትንታኔው ራሱ ደስ ይላል። መጀመሪያ መጽሐፍ ቅዱሳዊውን ታሪክ ይደረድራል። ከዛ በኋላ ደግሞ የቅዱሳንን በዘመናችን ያለፉትንም ቅዱሳን ታሪክ እያብራራ ከህይወታችን ጋር እንዴት እንድናዛምደው እንዲረዳን የሚያብራራ ነው። ቀጥሎ ያለው በረከትና መታዘዝ በመሃላቸው ያለውን ግንኙነት ያሳያል። ከዚህ የሚጀምረው ይሄኛው ምዕራፍ ዘዳግም 28 አንስቶ የአምላክህን የእግዚአብሔርን ቃል ብትሰማ እነዚህን በረከቶች ይጠብቁሃል ያገኙህማል ብሎ ይጀምራል። ስለዚህ ለእግዚአብሔር መታዘዝ የበረከት ምንጭ ነው ራሱ። ምክንያቱም እግዚአብሔር ሰውን በመልኩ ወንድና ሴት አድርጎ ፈጠራቸው፣ እግዚአብሔርም ባረካቸው ይላል። ከፈጠረ በኋላ ለፈጠረን ጌታ መታዘዝ ራሱ አንዱ የበረከት ምንጭ ነው። አብርሃም ዘፍጥረት 22 ላይ እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገህልኛል፣ አንድ ልጅህንም አልከለከልክምና በእውነት በረከትን እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ፣ ዘርህም የጠላትን ደጅ ይወርሳል ይላል። አብርሃም በሽምግልና ያገኘውን አንድ ልጁን ለእግዚአብሔር ለመስጠት እግዚአብሔር ስላዘዘው ለእግዚአብሔር ለመሰዋት አላመነታም። ስለዚህ እግዚአብሔር ደግሞ የሚታዘዙትን ይባርካቸዋል። በጣም ብዙ እንዲህ አይነት የመታዘዝ ነገሮች አይተናል። በመታዘዝ ግን ከሁሉ ፈር የምትቀድም ከሁሉ የምትቀድም እመቤታችን አለች። በጣም በመታዘዟ ለፍጥረት ሁሉ ምሳሌ የምትሆን በርሷ ይሄ መጽሐፍ በርሷ መታዘዝና በሔዋን አለመታዘዝ መካከል ያለውን በተወሰነ መልኩ በአንጻራዊ ለማቅረብ ያሳያልና እርሷ በመታዘዟ የእግዚአብሔር ፈቃድ በመፈጸሟ ሰማይና ምድር ተባርከዋል ይላል። ምክንያቱም በረከት የሆነ ኢየሱስ ክርስቶስ ወደ ምድር የመጣልን እሷ ይሆንልኝ ስትል ነው። እግዚአብሔር ነፃ ፍቃድን የሚጠይቅ አምላክ ነውና በማህፀኗ ሲያድር እንኳን ይሁንልኝ ባለችበት ቅጽበት ነው ፍቃዷን ጠይቆ ነው። እግዚአብሔር ወልድ ወደ ምድር መጥቶ የኛን ኃጢያት የኛን በደል ሁሉ ከመጀመሪያው ጀምሮ በእርግጥ የእግዚአብሔር የማዳን ስራ አዳምን ከገነት ከማስወጣት ጀምሮ ነው የሚጀምረው። መስቀል ላይ የተፈጸመ ብቻ አይደለም። ግን በስጋዊ የተገለጠበት ጌታን በስጋ ያየነው በእመቤታችን ነው። ከሷ በነሳው ስጋ ነውና እሷ ይሁንልኝ በማለቷ በመታዘዟ ሰማይና ምድር ታርቀዋል። ሰማይና ምድርን ያስታረቀ ቅዱስ እግዚአብሔር ወልድ የተወለደው ከእመቤታችን ነውና የሷ መታዘዝ የነዚህ ሁሉ ነገሮች የነዚህ ሁሉ በረከቶች መነሻ ነው። በሔዋን አለመታዘዝ ሞትን አመጣችብን።
እመቤታችን መታዘዝ ደግሞ ህይወትን ወደ ምድር አመጣልኝ እኔ ህይወት ነኝ ይላል እኔ ሞትም ትንሳኤም ነኝ ይላል ጌታችን ስለዚህ ህይወት የተባለ ክርስቶስ በእመቤታችን መታዘዝ መጣ በሔዋን አለመታዘዝ ደግሞ ሞት ወደ ምድር ገባ ይላል እና እንደዚህ ይሄንን በመታዘዝ መካከል የሎጥን ሚስት ይጠቅሳታል የሎጥ ሚስት ከሰዶም ሲወጡ ወደ ኋላ አትመልከቱ ተብሎ ነበር ሎጥ ሳይመለከት ሄደ አለፈ ያንን መከራ የሎጥ ሚስት ግን ወደ ኋላ ተመለከተች የጮህ ሐውልት ሆና ቀረች ይላል ስለዚህ አለመታዘዝ መዘዙ በጣም ብዙ ነው ብዙ በረከቶችን ያስቀርብናል በእኛም በወጣቶች ህይወት እግዚአብሔርን ብንታዘዝ እሺ ብንለውም እግዚአብሔር ቃል ከገባልን በረከቶችና ትሩፋቶች ሁሉ ሊያካፍለን የታመነ አምላክ ነው ስለዚህ እግዚአብሔርን መታዘዝ እንደሚገባ የበረከት ምንጭ እንደሆነ ያሳያል ቀጥሎ ያለው በረከትና የእግዚአብሔር ቃል እንዴት ይገናኛል የእግዚአብሔር ቃል የሚሰማና የሚያሰማ የተባረከ ነው ይላል ስለዚህ ያመነውን ነገር ራሱ መናገር አለብን ወንጌልን መዳረስ አለበት ስለዚህ የሚሰማም የተባረከ ነው የሚያሰማም የተባረከ ነው ብሎ ይጠቅሳል በብሉይ ኪዳን ዘዳግም 28 ላይ የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝሁን ትእዛዝ ሁሉ ብታደርግ ብትጠብቀውም አምላክ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርጋል ይላል ስለዚህ የእግዚአብሔርን ቃል ማድመጥ ላልሰሙት ማሰማት ራሱ የበረከት ምንጭ ነው ጌታችን በወንጌልም ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ይላል ስለዚህ የእግዚአብሔርን ቃል መስማት ብቻም ሳይሆን መጠበቅም ብፁዕነትን ያሰጣል በረከትን ያመጣል ማለት ነው መጨረሻ ላይ ራእይ ላይ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትን በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ብሎ ይሄ መጽሐፍ በጥልቀት እነዚህን ነገሮች ይዳስሳል ሌላው ምዕራፍ 8 ላይ በረከትና ንስሐ በሚል በጥልቀት አንስቶታል ይሄ መተላለፉ የቀረችለት ኃጢያቱም የተከደነችለት ምስጉን ነው እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ይላል መዝሙር 32 መጽሐፉ እንዲህ አድርጎ ይጀምራል የመጽሐፉ ጸሐፊ ይሄ የስብከቱ ባለቤት የሆኑት ብፁዕ አቡነ ሙሴ ስለ ንስሐ ሲናገሩ ንስሐ ስለ ኃጢያት መጸጸት ነው ንስሐ ደግሞ ኃጢያትን ላለመስራት መነሳሳት ነው ንስሐ የኢየሱስ ክርስቶስ ደም እንደሚያጥብ ማመን ነው በመጨረሻም ለችግራችን መፍትሄ ለኃጢያታችን ስርየት እናገኛለን ይላሉ ስለዚህ በረከቶችን እንድንቀበል ንስሐ መግባት ይገባናል ከዛ በኋላ ዝግጁም የተዘጋጀንም እንሆናለን ለእግዚአብሔርን በረከት ለመቀበል ከዚህ ውስጥ በጣም ብዙ ምሳሌዎች ተጠቅሰዋል በስምዖን ቤት የተገኘችው ማርያም ለዚህ ምሳሌ ተደርጋ ንስሐዋ ምሳሌ ተደርጎ ጴጥሮስ ራሱ ፈያታዊ ዘይማን ቅዱስ ሙሴ ጸሊም ደግሞ በዚህ በዘመናችን ካሉ ቅዱሳን መቃርስ እንዴት አድርጎ ሙሴ ጸሊምን እንደረዳው ሙሴ ጸሊም አስቀድሞ ምን አይነት ህይወት ይኖር እንደነበረ 500 የሚያክሉ መነኮሳት ያሉበት ገዳም ውስጥ እንዴት ያበራ መነኩሴ እንደነበረና ብፁዕ ቅዱስ እንደሆነ የነነዌ ሰዎች እግዚአብሔርን ንስሐቸውን በ3 ቀን ንስሐቸውን ተቀብሎ እግዚአብሔር ከምን አይነት ማአት እንዳዳናቸው የቅዱስ ዳዊት ታሪክ ንስሐው እንዴት እንደነበረ እና የጠፋው ልጅ ታሪክ በዚህ ላይ በዋናነት በጥልቀት አንባቢዎች ቢያነቡት በምሳሌነት ህይወታቸው ጥሩ ተመር እጅግ በጣም ደስ በሚል ሁኔታ ነው እዚህ መጽሐፍ ላይ ያሉት ነጥቦችን በደንብ ያብራራሽልን የሚገኘው ተለይ ቅድም መታዘዝ የሚለው የእመቤታችንን ስታነሺ ልብ የሚነካው አባቶቻችን ሲያስተምሩ የሚያነጻጽሩበት መንገድ አለ የቤተክርስቲያን ሊቃውንት ሲያነሱ ይሄ ቤዛነት ራሱ የሚገልጹበት መንገድ ይሁንልኝ ብላ ስትቀበል የሔዋን ቀደምት የነበረችው ሔዋን በመስማቷ ውስጥ በሰው ልጆች የመጣው ሞት በእመቤታችን ይሁንልኝ በማለት ውስጥ የወደቀው ማንነታችን እንዲታደስ ቃል ገባል ልክ የዛኔ አይደለ ልክ አባታችን ቅዱስ ያሬድ በረከቱ ይደርብንና አባታችን አዳም በገነት ያለ እመቤታችን ያመሰግናታል ብሎ በድጓው ያመሰጠረው አንዱ ይሄ ነው ተስፋ አድርጎ ይጠብቃት የነበረው እሷ በመስማቷ የምትሰማውን እንኳን መምረጧ ሰው ሊያድን የሚችለው የትኛው መታዘዝና ማድመጥ ነው ጆሮዎቿ ራሱ ብጽዕት ናቸውና የእመቤታችን በሰው ልጆች መካከል ሰው ሆኖ በመገኘት ውስጥ ልክ ኢሳይያስም እንደተናገረው ዘርን ባያስቀርልን ኖሮ ያለውን ያ የሰው ዘር ይወደቀ እዚሁ መጽሐፍ ላይ እንደተጠቀሰው ቅዱስ አትናቴዎስ ሐዋርያው ያስተማረው ትምህርት አለ ልክ በሰው ልጆች መካከል የመጣው ኃጢያት ያመጣቸውን 2 ነጥቦች ይናገራል የሰው ተፈጥሮን እንዴት እንደቀየረውና ሞት በሰው ልጆች ላይ እንደመጣ ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን
ስጋን አምላክ ሲያደርገው ያይሁንልኝ ብላ በተቀበለችው ከመቤታችን ለአምላክነት የሚገባ ያልበደለውን ንጹህን አዳም ያልታመነበትን ሔዋንም ያልታመነችበት ያንን ያነሳና እጅግ በጣም እየዘረዘረ ያመጣል። በመተው ውስጥ እግዚአብሔርን በመምሰል ውስጥ ታሪኮቻቸው ብዙ ያነሳል። ለእግዚአብሔር ሁሉን መተውን ወደፊት የምናየው ይሆናል። እዚህ ላይ ወደ ማጠቃለያቸው እንደ ታላቁ እንጦንስን ያነሳል። 121 ሄክታር ያህል የእርሻ መሬቱን ሽጦ ነው እንግዲህ ለድሆች በትኑ ወደ ገዳም ሄደው። የአባቶቻችን ታሪክ ስንመለከት ልክ ቅዱስ ጳውሎስ እንደተናገረው የክርስቶስ የሆኑትን ዓለምን ከነም ሁሉ ምኞቷ ቀብረው ክርስቶስን ተከተሉት ይላል። ስላልተገባቻቸውም በዋሻና የፍየል ሌጦ ለብሰው በዋሻና በዱር እንደተጣሉ ይናገር። ልክ ይህንን ሂደታቸው ክርስቶስን ያሳዩበት መስተዋት መሆናቸውን ያሳያልና እስቲ ወደዛ ሲጠቀለል ሌሎችም 11 ምዕራፎች ላይ ያሉት በደንብ እየሄድሽበት ስለሆነ አንዳንድ ሐሳቦች ነግረሽን ብናጠቃልለው መልካም። እንግዲህ የቀሩት 3 ምዕራፎች 9ኛው ምዕራፍ በረከትና እምነት ብሎ ያሳያል። በረከትና እምነት እንዴት ይገናኛሉ የሚለውን በመጽሐፉ በጥሩ ሁኔታ ለማብራራት ሞክሯል። ሲጀምር በትንቢተ ኤርምያስ 17:7 ላይ በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው ይላል። ስለዚህ በእግዚአብሔር መታመን ራሱ መባረክ ነው። እግዚአብሔርን ተስፋ ማድረግ እምነታችንን እግዚአብሔር ላይ ማድረግ። ቀጥሎ ደግሞ መዝሙር 40 ላይ እግዚአብሔርን የታመነ ወደ ትዕቢተኛ ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው ይላል። ስለዚህ እግዚአብሔርን መታመን ራሱ የተመሰገነ የበረከት አንዱ ማሳያ ነው፣ መባረክ ነው። ሰዎች በዚህ መጽሐፍ ለመጥቀስ እንደተሞከረው በሀብታቸው የሚመኩ አሉ፣ በእውቀታቸው በዘመናችንም በጣም ብዙ የምናየው ነገር ሰው በራሱ የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ። እና በራሱ የቆመ የሚመስለው በጣም ብዙ ሰው አለ። በሰው የሚተማመን ሰው አለ። ሰዎችን መከታ የሚያደርጉ ሰዎች አሉ። ስለዚህ ምንድነው መሆን ያለበት የሚለውን በዛው ያሳያል ይሄ መጽሐፍ። በእግዚአብሔር መታመን እግዚአብሔር ብቻ መድኃኒታችን እንደሆነ፣ ከመከራችን መውጫ እግዚአብሔር ብቻ የሆነ፣ እግዚአብሔርን የታመነ ሰው ምስጉን እንደሆነ፣ መዳረሻችንም እሱ ስለሆነ ያሳይና ምሳሌ እቺን ከነናዊቷን ሴት ያነሳል። እዚህ ላይ በጠቅሳት ደስ ይለኛል። እንግዲህ ጌታችን ሲመጣ ለቤተ እስራኤል ለሆኑት ለጠፉት ለቤቱ ነው የመጣው ይላል። በእስራኤላዊቷና በከናኒቷ ሴት መካከል ከፍተኛ የሆነ መለያየት ነበረ። ይህች ከነናዊት ሴት ወደ ኢየሱስ ክርስቶስ በመሄድ ጌታ ሆይ የዳዊት ልጅ ሆይ ልጄን ክፉ መንፈስ እያሰቃያት ነው፣ ልጄን ማርልኝ ብላ ደጋግማ ማልቀስ ጀመረች። ኢየሱስ ክርስቶስ ግን ሰምቶ እንዳልሰማ ዝም አለ ይላል። እንግዲህ ይሄንን የቤተክርስቲያናችን ሊቃውንት በብዙ መልኩ ይተረጉሙታል። እሱኛው ትርጉም ውስጥ አንገባም፣ ታሪኩን እንዲሁ አውዱ ለማየት ነው እንጂ። ደቀ መዛሙርቱም ጌታ ሆይ አሰናብታት አሉት። እግዚአብሔር እንዲህ ብሎ መለሰላቸው፣ ከእስራኤል ቤት ከጠፉት በጎች በቀር አልተላኩም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። ይህ ሴት ታላቅነት ተገኝቶባታልና እንዲህ ብላ መለሰችላት፣ የልጆችን እንጀራ ለቡችሎች መስጠት የሚገባ አይደለም። ሴቷም እንዲህ ብላ መለሰችለት፣ ጌታ ሆይ እውነት ነው፣ ውሾች እንኳን የጌቶችን ማዕድ ፍርፋሪ ተስፋ ያደርጋሉ አለች። እግዚአብሔር እምነቷን ተመለከተና አንቺ ሴት እምነትሽ ታላቅ ነው አላት። ስለ እምነቷም ልጇን አዳነላት ይላል። ስለዚህ እምነታችን በእግዚአብሔር ከሆነ የበረከቶቻችንን ምንጭ የችግሮቻችንን መፍትሄ እሱ ነው ማለት ነው። መጠጊያችን የመጨረሻው መጠጊያችን እሱ ነው ማለት ነውና ካህኑ ዘካርያስን ያሳያል፣ ቶማስን ያሳያል። ስለዚህ በእግዚአብሔር መደገፍ እንዴት መልካም እንደሆነ እና የሰው ልጅ የመጨረሻ ከተደገፈ ሊደገፍ የሚችለው በእግዚአብሔር ብቻ እንደሆነ የሚዳስስ ምዕራፍ ነው። ምዕራፍ 10 ላይ በረከትና ለጸሎት መትጋት ከጸሎት በረከትና ጸሎት ምን ያገናኛቸዋል፣ እንዴት ነው የሚገናኙት ብሎ በዋናነት በዚህኛው ላይ የሚያነሳው 5ቱን ብልሆችና 5ቱን ሰነፎች ደናግላን ነው። እነዚህ 5ቱ ብልሆችና 5ቱ ሰነፎች ደናግላን የሚያመሳስላቸው ነገር አለ፣ የሚያለያያቸው ነገር አለ። 5ቱም ደናግላን ናቸው። 5ቱም ወደ ሰርጉ ተጠርተዋል። 5ቱም አንቀላፍተው ተኝተው 10ሩም ተኝተው አንቀላፍተው ነበር። ስለዚህ እነዚህ 10ሩ ሙሽሮች የተጠሩበት ዓላማ ድንግልናቸው ተኝተው ማንቀላፍተውም እንደነበረ አንድ ያደርጋቸውና 5ና 5ቱን የቀሩትን 5ቱን ሰነፎችና 5ቱን ብልሆች ግን በአንድ ነገር ይለያቸዋል። ልዩነታቸው ሙሽራው ሲመጣ የሚቀበሉበት በቂ ዘይት የመያዝና ያለ መያዝ ጉዳይ ነው ይላል።
ጌታችን በጌቴሴማኒ ከኔ ጋር ልትተጉ አልቻላችሁም ሲላቸው ነበር ሐዋርያትን ጥቂት ሰዓት እንኳን ከሱ ጋር ሊተጉ አልቻሉ እንግዲህ እንቅልፍ የዚህ ዓለም ድካም ነው በዚህ ዓለም በብዙ ነገር እንባከናለን ዘይት ጌታችን ሲመጣ ምን አይነት ዘይት ይገኝብን ይሆንኛ የትትና ዘይት ይኖረን ይሆን የቅድስና ዘይት ይኖረን ይሆን ዘይት ይዘው የተገኙት በመጨረሻ ዘይት ስጡን ሲሏቸው አንሰጥም ነው ያሏቸው በዛ ሰዓት ዘይት መቀባበል የለምና አሁን ነው ጊዜው ዘይት ለመቀባበልም ከአባቶቻችን ለመማር ቅድስናን ለመማር ትህትናን ለመማር ስለዚህ በጸሎት መትጋት አለብን የቅዱሳንን የጸሎት ህይወት እንዴት ምሳሌ አድርገን በጸሎት መትጋት እንዳለብንና እንዴት በጸሎት ህይወት መኖር እንዳለብን በዚህኛው ምዕራፍ ይዳስሳል የመጨረሻው ምዕራፍ 11 ነው መልካም እንግዲህ እዚህ ላይ በተለይ መታመን ከሚሉት ላይ ያን አንድ ታሪክ አንብቤ መጨረሻውን ሰጥሻለውና በአባ ዳንኤል ዘመን ሸሂት በተባለው በረሃ በትህትና የምትታወቅ አይነ ስውር መነኩሲት ነበረች ይህች መነኩሲት በተግባር ቤት ሆና ስታገለግል አንድ ሌባ በመስኮት ዘሎ ገባ እሷም ማን እንደሆነ በጸጋ እግዚአብሔር አወቀች ሌባውንም እንደ መደንገጥ ብሎ እኔኮ አባ ዳንኤል ነኝ አላት አይነ ስውሯ መነኩሲትም ምር ብላ ለቀሰችና አባ ዳንኤል ምን ያህል ታላቅ በረከት ያለ ሰው ነህ ታላቅ በረከት እኮ አለ እባክህን እግርህን ልጠብህ ብላ እንዲቀመጥ አደረገችው እግሩንም ለማጠብ ውሃ ሞላችና ታጥበው ጀመር እግሩን ካጠበችው በኋላ እጣቢውን ውሃ በፊቷ ላይ አፈሰሰች ጌታ ሆይ ፈውሰኝ ብላ መጸለይ ጀመረች ወዲያውኑ አይኗ በራና አምላኬ ማየት ቻልኩ አለች እንግዳው ሰው ግን አባ ዳንኤል አልነበረም እርሷም አንተ ማን ነህ አለችው ሌባውም እኔ አባ ዳንኤል አይደለሁም ወደዚህ ቤት የመጣሁትም ልዘርፍ ነበር እባክሽ ይቅርበኝ ተጸጽቻለሁ በደሌንም አምኛለሁ አለ በመቀጠልም አሁን እምነትሽን አይቻለሁ እኔም አምናለሁ አለ ይልና እንደነዚህ አይነት ታሪኮች ይናገራል አሁን በዚህ እንትን ውስጥ የሷ ማመን ትህትናዋ በእምነቷ ውስጥ ፈውሰኝ ብላ ያ የሚታመን እንግዲህ ልክ አሁን አባቶቻችን አሁን ከዚህ ታሪኩ መንገር ሲፈልግ ማስተዋል የሚቻለው አባቶቻችን ምን አይነት አባት ሊሆኑ እንደሚገባ በመጀመሪያ ደረጃ የአባትነት መገለጫ ይናገራል በዘመናችን ያለው አባትነት ሌላ ስለሆነ ማለት ነው በረከታቸው የት ድረስ እንደሚሆን ጸጋ እግዚአብሔር ያለባት ናትና አውቃለች ግን እምነቷ እዚህ ላይ በጸጋ እግዚአብሔር ካወቀች ሌባነቱንም ጭምር እዚህ ጋር አስምሮ ይሄዳልኩ ነገር ግን የሱን ሰምታ ስትሄድ ያመነችበትና የከወነችው ክዋኔ በእምነት ያባ ዳንኤልን እግር እንዳጠበችና ባይኗ ላይ ስትረጭ ፈውሰኝ ስትል እምነቷ ነውና አዳናት እግዚአብሔር ይቻላል ያ እምነት የት ድረስ መሄድ እንደሚችል በዚህ ረገድ ደግሞ አባቶቻችን ምን አይነት መገለጫ ሊኖራቸው እንደሚገባ ሁለተኛ የገዳማዊ ህይወት የመነኮሳን ህይወት የት ድረስ ሰዎችን ሊያድን እንደሚችል የነዚህ ሶስቱ ታሪክ የሶስቱ አባቶች ወይም የሶስቱ ሰዎች ታሪክ የተጠቀሰበትን የተብራራበት መንገድ በጣም አስተማሪ ነው ሌሎችም እዚህ መጽሐፍ ላይ ተከትበው የሚገኙ ታሪኮች አሉ እናንተ ብታነቡት ክቡራን ተመልካቾቻችን ብዙ የምታተርፉበት ነው ብዙ ጊዜ በመባዘን ህይወት ውስጥ ስንንቀሳቀስ እግዚአብሔር ባንድም በሌላ ያስተምራል ለህዝቡም በመጽሐፍ ነገራቸው ብሎ ዳዊትም እንደተናገረው በመጽሐፍ የሰፈሩ የእግዚአብሔር ቃል ያለባቸው የህይወት ተሞክሮ የሰፈሩበትና ዓለምን የምናሸንፍበት መንገድ የሚያሳዩናቸውና ማንበብ መጠቀም ከኛ ይጠበቃል የዚህ መጽሐፍ አንዱ የሚነግረን እንደነዚህ አይነት በረከቶችና የበረከት ምንጮች ምንድናቸው በረከት እንዴት ይገኛል የሚለውን በስፋት ተቀምጧል እንግዲህ የመጨረሻው ምዕራፍ 11 ነውና እሱን ነግረሽን እንዳጠቃላይ መጽሐፉ ሲጠቃለል ከዚህ መጽሐፍ እንዳንድ አንባቢ ወይም እንዳንድ ኦርቶዶክሳዊ ምን ይገኛል የሚለውን ነግረሽን ብንጨርስ መልካም እንግዲህ የመጨረሻው የዚህ መጽሐፍ የመጨረሻው ምዕራፍ በረከትና እግዚአብሔርን መፍራት ይላል እንደ መነሻ አድርጎ መዝሙር 127 ነው የሚጠቅሰው እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱት ምስጉኖች ናቸው ይላል ከዛ መጽሐፈ ምሳሌ ምዕራፍ 1 ላይ ደግሞ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል እነዚህ እንግዲህ እግዚአብሔርን የሚፈራ ትእዛዙንም የሚወድ ሰው ምስጉን ነው ተብሎ ተጠቅሷል እግዚአብሔርን መፍራት የፍጥረት ሁሉ ለፍጥረት ሁሉ የሚገባ ነው ሊፈሩት የሚገባ በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ይላል መጽሐፍና ሁላችንም እግዚአብሔርን
በዚህ ውስጥ ግን ማየት ያለብን የሚገባ ፍርሃት አለ የማይገባ ደግሞ ፍርሃት አለ ለምሳሌ በቤተክርስቲያናችን ብዙ ሰዎች ወጣቶች እንዲሁም ተለቅ ያሉ ሰዎችን ስንጠይቃቸው ለምንድን ነው ወደ ቅዱስ ቁርባን ማትቀርቡት ስንላቸው ከመፍራት የተነሳ የማይገባ መፍራት ቅዱስ ቁርባን ለህመማችን ሁሉ መድኃኒት ሆኖ ሳለ አልበቃሁም ከዛ ደግሞ አጉል ፍርሃት በርግጥ ሊፈሩት የሚገባ ነው ለሚያምኑት የህይወት መብል ነው ይላል ለማያምኑት የሚባላ እሳት ነው የሚል ነው ግን በቸርነትህ ብለን እንቀርባለን ከሱ ሸሽተን ወዴትም አንሄድም እግዚአብሔርን መናቅ ግን አይደለም ይሄ እግዚአብሔርን መፍራት በህይወት መፍራት ነው አምላክነቱን አባትነቱን መፍራት ኃጢያት ስንሰራ ሰዎች አዩን ሌላ ነገር አደረግ ሰዎችን ፈርተን ብቻ ሳይሆን መሆን ያለበት እግዚአብሔር በሁሉ በኩል አይኖቹ የተከፈቱ ናቸው በዚሁ መጽሐፍ ላይ ድጋሜ ሌላ ምንድነው እግዚአብሔር አይኖቹ ወደሚፈሩት ናቸው ይላል ስለዚህ እግዚአብሔር ወደሚታዘዙትና ወደሚፈሩት ነው አይኖቹ ያሉት ስለዚህ እግዚአብሔር እንዲህ ለአንዳንድ እግዚአብሔር አላየንም እግዚአብሔር አልሰማኝም ብለን ለምን ብለን ራሳችንን ብንጠይቅ በእውነት እግዚአብሔርን እንፈራዋለን ወይ ለእግዚአብሔር መፍራት በውስጣችን አለ ወይ የሚለውን ይጠቅስና እግዚአብሔርን መፍራት ምን ጥቅሞች አሉት ምን ያስገኛል ብሎ እንትን ይላል ይጠቅሳል ይዘረዝራል ጥበቃን ያስገኛል ይላል በእግዚአብሔር መጠበቅ ምክንያቱም እግዚአብሔር አይኖች ወደሚፈሩት ናቸው ይላል በእግዚአብሔር አይን ውስጥ ሆነ መጠበቅም ስለሆነ ረጅም እድሜ እንዲኖረን ያደርጋል ህይወታችንን በደስታ መምራት እንድንችል ያደርጋል እግዚአብሔርን የሚፈራ ሰው ምስጉን ነው ተብሎ ተጠቅሷል በእግዚአብሔር የተመሰከነ ሰው ደግሞ ምንም አይጎልበትም እንግዲህ ይሄ ስለ ቁሳዊ መጉደሎች ካወራን ደስታ ከዛ አይደለም ሁሉ ጊዜ በጌታ ደስ ይበላችሁ ተብሎ ተጽፏልና እግዚአብሔር ያለው ሰው ሁሉ ጊዜ ደስተኛ ነው ስለዚህ ደስታን በህይወቱ ውስጥ ያገኛል ከዛ በመቀጠል ጠንካራ በራስ መተማመን በእምነቱ እግዚአብሔር ያድነኛል እግዚአብሔር አለልኝ እግዚአብሔር ጠባቂ ነው ወደሚል ደረጃ እንዲደርስ ያደርገዋል ሌላው እግዚአብሔርን መፍራት ፍርሃት እንደ ጠላት የተጠቀሰበት ቦታ አለ ቅድም ከጠቀስኩት ጋር ያያዛል የማይገባ ፍርሃት ብለን የጠቀስነው ያልተገባ ፍርሃት ብለን የጠቀስነው ሌላው ደግሞ በአለም ፈሪዎች እንዳንሆን የፍርሃት መንፈስ አይደለም የተሰጣችሁ ይላል የፍርሃት መንፈስ አይደለም የተሰጠን ጥቡአን እንድንሆን እንግዲህ ለሐዋርያት ሚስጥረ መንግስትን ጠቀሰላቸው ጥቡአን እንዲሆኑ አደረጋቸው ይላል ከብለህ ታደሱ ይላልና ፍጹም ፍቅር ፍርሃትን አስወጥቶ ይጥላል ስለዚህ ለዛ ነው መጽሐፍ ቅዱስ እንዲህ ይላል በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ብሎ ሊናገር የሚችል ማንንም የለም ይላል ስለዚህ የሰው በዝብለህ ባውላላ ሜዳ ኢየሱስ ጌታ ነው ማለት ቀላል ነው በተመቸ ኑሮ ውስጥ ኢየሱስ ጌታ ነው ማለትም ቀላል ነው በመከራ ውስጥ ሆነ በአላውያን ነገስታት ሆነ በእናቶቻችን እኮ በጣም በብዙ መከራ ውስጥ ሆኖ ሰማዕታት እነ ቅድስት አርሴማ በሜንጦ እየተሰቀሉ እነ ቅዱስ ጊዮርጊስ እንደዛ ስጋቸው እየተፈጨ እግዚአብሔርን ግን ለመመስከር ኃይል ነበራቸው እግዚአብሔርን መፍራት ኃይልንም ያስታጥቃል ማለት ነው ስለዚህ በእግዚአብሔር መታዘዝ እግዚአብሔርን መፍራት የበረከት ምንጭ ነው ኃይልን ያስታጥቃል ወደ ተሻለ የመንፈሳዊ ደረጃ እንድንደርስ ይረዳናል ማለት ነው ጥሩ አድርገሽ ነው ያብራራሽውና እንዳጠቃላይ ስትጠቀልዩ መጽሐፉ ምንድነው አሁን ለምሳሌ ብዙ ሴቶች እህቶቻችን አሉ እናቶች አሉ ለምሳሌ ማስተማር ማለት አንዱ በመጽሐፍቶች አባቶቻችን ያስተማሩት ትውልድ እንዲቀረጽበት ማድረግ ነው ያው መጽሐፍትም እንደሚናገሩት እዛ ሉቃስ 15 ላይ ተጻፈው ሉቃስ ላይ ያለውን ታሪክ ሁሉ ጊዜ ሁለት ወንድሞች አሉ ሌሎች ወንድሞች ላስተምር ለነሱ ነቢያትና መጻሕፍት አሉላቸው ነው ያለውና በማንበብ ውስጥ ነው በረከት የሚገኘው አንደኛውና እንዳጠቃላይ ምን ሰጠሽ እንዴት ታጠቃልይዋለሽ እንዳጠቃላይ እንግዲህ ይሄ በበረከት ላይ በረከት የሚለው በብፁዕ አቡነ ሙሴ ግብጽ የወጣቶች ሊቀ ጳጳስ በሰጡት ትምህርት ላይ የተመረኮዘ በማጊድ ኢቲያ የተጻፈው የተዘጋጀው መጽሐፍ በጣም ጥልቅ የሆነ ትምህርቶችን በጣም በ115 ፔጅ ማለት ቀላል ነው ጥቂት ይመስላል 115 ገጽ ቢሆንም ግን በውስጡ በጣም ጥልቅና ወሳኝ የሆኑ ነገሮች ተጠቅሷል ስለዚህ ሰዎች በረከት የተያዘብን ሲመስለን ራሳችንን ተመልሰን እንዴት መመርመር እንዳለብን በረከቶቻችን ምንጮች ምን ሊሆኑ እንደሚገባ በረከት ራሱ ምንድነው ሁሉ ጊዜ ቁሳዊ ነው ወይ የሚታይ ነው ወይ በረከትስ የበረከቶቻችንስ ምንጮች ምንድናቸው በረከቶችን ምን እንድናገኝ ምን እናድርግ የሚሉትን በጥልቀት ተዳስሰውበታል
ስለ ሌሎች ማሰብ ስለ ሌሎች መጸለይ ስለ ወንድም ስለ እኔ የእህቴ ጠባቂ ነኝ እኔ የወንድሜ ጠባቂ ነኝ ስለ ደከሙ እህቶቻችን ወንድሞቻችን እንድንጸልይ እነሱም ስለኛ ድካም እንዲጸልዩልን እንዴት የወንድምን በደል መሸፈን እንዳለብን እንደውም በዚህ መጽሐፍ ከተጠቀሱ አንድ ምሳሌዎች ውስጥ ስለ አንድ ቅዱስ እንደዛ ይናገራል እንዴት ክርስቶስን መሰልከው ይላሉ ዛፎች ሲወጣ ከዛ በአት ክርስቶስን መሰልከው የወንድሙን በደል ስለሸፈነለት የወንድሞቻችንን በደል እንዴት አድርገን ሸፈን የወንድምን በደል መሸፈን በቅርጫት ውስጥ እየደበቀውና የወንድምን በደል መሸፈን እንዴት በረከት እንደሚያሰጥ ሁሉም የየራሱ ኃላፊነት አለው ሚስቶች ለባሎቻቸው ሲታዘዙ እንዴት አይነት በረከትን ያገኛሉ ልጆች ለወላጆቻቸው ሲታዘዙ እንዴት አይነት በረከት ያገኛሉ ባሎች ለሚስቶቻቸው በሚኖራቸው ቁርኝነት እንዴት አይነት በረከት ይመጣል ምክንያቱም በዙሪያችን ያለ ነገር ሁሉ የበረከት ምንጫችን ነው እንደሆነ የተረዳሁበት መጽሐፍ በእውነት ከልብ ነው ማመሰግነው ጥቂት በሚመስሉ በርካታ ነጥቦች ባሉት መረዳትና ወይም ደግሞ በዚህ ላይ ያለው መመስከር አንዱ ብርሃናዊ ምስክርነት ነው ብርሃናችሁ በሰው ፊት ይብራ ማለት ይሄ ነው ማለት ለብዙዎች ምሳሌ የሚሆን ነው እንዲህ በሚቀርብበት ሰዓት ብዙዎች መጽናናት ይሆንላቸዋልና እዚህ ተገኝተሽ በዚህ ነጥቦች ላይ ያሉትን ስላብራራሽ ከልብ ነው ማመሰግነው እግዚአብሔር ያክብርልን ቃልዎት ያሰማልን ክቡራን ተመልካቾቻችን ለተከታታይ ስትከታተሉት የነበረው በበረከት ላይ በረከት በተሰኘው መጽሐፍ ላይ የቀረቡት ነጥቦች እንደተከታተላችሁት ተጠናቋል ማለት ነው በዚህ መጽሐፍ ላይ በርካታ የበረከት መንገዶች እኛን ለእግዚአብሔር በመታመን የምንፈጽማቸውና ዋጋ የምናገኝባቸው በምድር ስንኖር ሰማያዊ ቤታችንን የምንሰራበትን መንገድ በስፋት ዘርዝሮ ከሚያስጨብጡን መጽሐፍቶች መካከል አንዱ ነበር ወደ እናንተ የቀረበው ሳምንት በሌላ መጽሐፍ እንገናኛለን ከኛ ጋር ስለነበራችሁ ከልብ እናመሰግናለን ቸር ቆዩልን